ከ40 ዓመታችሁ በኋላ በየቀኑ የምታደርጓቸው ትንንሽ የሆኑ ነገሮች አልፎ አልፎ ከምታደርጓቸው ታላላቅ የጤና ውሳኔዎች ይልቅ የበለጠ ዋጋ አላቸው። ፍጹም የሆነ የአመጋገብ ስርዓት አያስፈልጋችሁም። በጂም ውስጥ ሰዓታቶችንም ማሳለፍም አያስፈልጋችሁም። እንዲሁም ሰውነታችሁን በጥሩ ሁኔታ ለመንከባከብ ውድ የሆኑ ተጨማሪ ምግቦችን ወይም ሰፕልመንቶችንም መግዛት አያስፈልጋችሁም። ነገር ግን ከ40 ዓመት በኋላ ሰውነታችሁ መለወጥ ይጀምራል። የጡንቻ መጠን በሂደት ሊቀንስ ይችላል። ከድካም የማገገም አቅምም ረጅም ጊዜን ሊወስድብን ይችላል። የደም ግፊትናም የኮሌስትሮል መጠንም የበለጠ ትኩረትን የሚሹ ይሆናሉ። እንዲሁም ለአያሌ ስር የሰደዱ በሽታዎች የመጋለጥ እድላችንም እየጨመረ ይሄዳል። መልካሙ ዜና ግን የዕለት ተዕለት ልማዶቻችሁ ትልቅ የሆነ ለውጥን ማምጣት ይችላሉ። ዛሬ ዕድሜያችሁ ከ40 ዓመት በላይ ለሆኑ አሊያም ከ40 ዓመት በኋላ ሕይወታችሁን በሙሉ ጤናና ብርታት ለማስቀጠል ልባችሁን፣ አንጎላችሁን፣ ጡንቻዎቻችሁን፣ አጥንቶቻችሁን፣ የምግብ መፈጨት ስርዓታችሁን፣ ጉልበታችሁንናም ጤናማ የእርጅና ሂደታችሁን ለመደገፍ ከ40 ዓመት በኋላ በየቀኑ ማድረግ መጀመር ያለባችሁን ቀላል የሆኑ ነገሮችን እንመለከታለን። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጥታ ወደ አንደኛው ማድረግ ወዳለባችሁ ልማድ እንለፍ። አንደኛ፣ በየቀኑ በእግር ተጓዙ። በጣም ቀላል ከሆኑ የሰውነት እንቅስቃሴ አይነቶች ውስጥ በአንዱ እንጀምር። ይህም በእግር መጓዝ ነው። ጤናማ ለመሆን ማራቶን መሮጥን አያስፈልጋችሁም። አዘውትሮ በእግር መጓዝ በአካል ብቃት እንድትቀጥሉ፣ የልብና የደም ዝውውር ጤናን ለመደገፍ፣ የአካል ብቃትን ለማሻሻልናም ጤናማ የሰውነት ክብደትንም ለመጠበቅ ቀላል ያደርገዋል። ሁሉንም የእግር ጉዟችሁን በአንድ ጊዜ ማድረግ አለብኝ ብላችሁ እንዳታስቡ። ጠዋት በእግር መጓዝ፣ ከምግብ በኋላ መጓዝ፣ ደረጃዎችን መጠቀም፣ መኪናችሁን ራቅ አድርጋችሁ ማቆም ወይም አጭር የማታ የእግር ጉዞን ማድረግ ትችላላችሁ። በቀን ውስጥ የሚደረጉ አጫጭር የሆኑ የእንቅስቃሴ ጊዜያት እንኳን ያለምንም ማቋረጥ ለሰዓታት ከመቀመጥ በጣም የተሻሉ ናቸው። ይህንን ሞክሩ። የጤና ሁኔታችሁ የሚፈቅድ ከሆነ በቀን ውስጥ አዘውትራችሁ ለመንቀሳቀስ አልሙ። እናም በሳምንት ቢያንስ ወደ 150 ደቂቃ መካከለኛ ጥንካሬ ያለው አካላዊ እንቅስቃሴ ለማድረግ በሂደት ስሩ። ሁለተኛ፣ ጡንቻችሁን ጠብቁ። ከ40 ዓመት በኋላ ጡንቻን ጠብቆ ማቆየት ከጊዜ ወደ ጊዜ እጅግ አስፈላጊ እየሆነ ይመጣል። ጡንቻ ስለ መልክ ብቻ አይደለም። ደረጃዎችን እንድትወጡ፣ ዕቃዎችን እንድትሸከሙ፣ ሚዛናችሁን እንድትጠብቁ፣ ነፃነታችሁን እንድታስጠብቁ እናም በዕድሜ እየገፋችሁ ስትሄዱ በአካል ብቃት ጠንካራ ሆናችሁ እንድትቀጥሉም ይረዳችኋል። በእግር መጓዝ ብቻውን በቂ ያልሆነው ለዚህ ነው። የሆነ አይነት የመቋቋም ወይም የጥንካሬ እንቅስቃሴም ያስፈልጋችኋል። ይህ ደግሞ እነዚህን ሊጨምር ይችላል። ስኳት፣ ፑሻፕ፣ ዳምፔልን ማንሳት፣ እግርን የሚዘረጉ እንቅስቃሴዎችን ለንጅስን ማድረግ፣ በሰውነት ክብደት የሚሰሩ እንቅስቃሴዎችን ማድረግ። ግዴታ ጂም መሄድ አያስፈልጋችሁም። በቋሚነት የሚሰሩ ቀላል የሆኑ እንቅስቃሴዎች እንኳን ጥንካሬያችሁን ጠብቃችሁ እንድትቀጥሉ ይረዳችኋል። ስለዚህ በየቀኑ ተንቀሳቀሱ። በሳምንት በርካታ ጊዜያትን የጥንካሬ ልምምድን አድርጉ። እናም ለስፖርትም አዲስ ከሆናችሁ ወይም ህመም ካለባችሁ በሂደት ጀምሩ። እናም ከጤና ባለሙያ ጋር መማከርን አስቡበት። ሶስተኛ፣ ከምግባችሁ ጋር ፕሮቲንን ተመገቡ። ከዕድሜ ጋር እጅግ አስፈላጊ እየሆነ የሚመጣው ሌላው ልማድ ለፕሮቲን ትኩረት መስጠት ግድ ነው። ፕሮቲን ሰውነታችሁ ጡንቻን ጨምሮ ህብረ ህዋሳትን ለመጠበቅና ለመጠገን የሚያስፈልጉትን አሚኖ አሲዶችን ያቀርባል። አብዛኛውን ካሎሪያችሁን ከተጣሩ ካርቦሃይድሬትሶችና እጅግ ከተዘጋጁ ምግቦች ለማግኘት ከመሞከር ይልቅ ምግባችሁን ገንቢ ከሆኑ የፕሮቲን ምንጮች ዙሪያ ለመገንባት ሞክሩ። ለምሳሌ
እንቁላል፣ አሳ፣ የዶሮ ስጋ፣ ባቄላ፣ ምስር፣ እርጎ፣ አይብ፣ ቶፉ፣ ለውዞችንና ሲድስ ወይም ዘሮችን ተመገቡ። አራተኛ በፋይበር የበለጸጉ ምግቦችን አብዝታችሁ ተመገቡ። የምግብ መፈጨት ስርዓታችሁም ትኩረት ይገባዋል። ፋይበር ጤናማ የምግብ መፈጨትን ይደግፋል እናም የምግብ ውህድ መደበኛ እንዲሆንም ይረዳል። የተወሰኑ የፋይበር አይነቶች ደግሞ ጤናማ የኮሌስትሮል እናም የደም ስኳር መጠንንም ሊደግፉ ይችላሉ። አትክልቶችን፣ ፍራፍሬዎችን፣ ባቄላዎችን፣ ምስሮችን፣ ሙሉ እህሎች፣ ለውዝና ዘሮችን ተመገቡ። በጭማቂ ላይ ከመደገፍ ይልቅ ሙሉ ፍራፍሬን ምረጡ። ሁልጊዜ ነጭ እንጀራ ወይም ዳቦን ከመጠቀም ይልቅ ከሙሉ እህል የተሰራ ዳቦን ሞክሩ። የፋይበር አወሳሰዳችሁን በድንገት ከጨመራችሁ የሆድ መነፋት ወይም ጋዝ ሊያጋጥማችሁም ይችላል። በሂደት ጨምሩትናም በቂ ፈሳሽንም ጠጡ። አምስተኛ ውሃን የመጀመሪያ ደረጃ መጠጣችሁ አድርጉት። በየጠዋቱ አስማታዊ የሆነ የሰውነት ማጽጃ መጠጥ አያስፈልጋችሁም። ሰውነታችሁ ቀድሞውኑ የሰውነት ማጽዳት ተግባራትን የሚያከናውኑ አካላት ጉበትና ኩላሊትን ጨምሮ አሉት። የሚያስፈልጋችሁ በቂ የሰውነት ፈሳሽ ነው። ውሃን የዕለት ተዕለት ዋና መጠጣችሁ አድርጉ። እናም ለጥማችሁ፣ ለእንቅስቃሴ ደረጃችሁ፣ ለአየር ንብረቱ እናም ለግል ፍላጎታችሁ ትኩረትን ስጡ። እናም ሁሉም ሰው በትክክል እኩል መጠን ያለው ውሃ ያስፈልገዋል ብላችሁ አታስቡ። ፍላጎታችሁ በከፍተኛ ሁኔታ ሊለያይ ይችላል። ውሃ እጅግ ጠቃሚ ነው። ስኳር የበዛባቸው መጠጦች ደግሞ በቀላሉ ከመጠን በላይ ለመጠጣት የተመቹ ናቸው። ስኳር የያዙ መጠጦችን በውሃ መተካት አጠቃላይ የአመጋገብ ሁኔታችሁን ለማሻሻል ቀላል መንገድ ሊሆን ይችላል። ስድስተኛ ብዙ ቀለም ያላቸውን እጽዋቶችን ተመገቡ። ልዩ ልዩ ፍራፍሬዎችና አትክልቶች የተለያዩ ቫይታሚኖችን፣ ሚኔራሎችን፣ ፋይበርንና የእጽዋት ውህዶችን ይይዛሉ። እንደ ስፒናች፣ ብሮኮሊ፣ ካሮት፣ ቲማቲም፣ ቃሪያ፣ የቤሪ ፍሬዎች፣ ብርቱካን፣ ባቄላ፣ ጎመንና ስኳር ድንችን ተመገቡ። እንደ ሱፐርፉድ አያስፈልጋችሁም። አንድ ልዩ የሆነ የተለያዩ ገንቢ ምግቦች በአንድ ንጥረ ነገር ላይ ከመደገፍ እጅግ በጣም ይጠቅማሉ። በምሳ እናም በእራት ጊዜ አትክልቶችን ወይም ደግሞ ሌሎች የእጽዋት ምግቦችን ተመገቡ። ሰባተኛ ለሰዓታት መቀመጥን አቁሙ። ለ30 ደቂቃ እንኳን አካላዊ እንቅስቃሴ በየቀኑ አድርጉ። ረጅም ጊዜያትን ያለ እንቅስቃሴ ተቀምጦ ማሳለፍ ለጤናችሁ ተስማሚ አይደለም። ስለዚህ እንዲህ ብላችሁ እንዳታስቡ፣ ዛሬ ጠዋት ስፖርትን ሰርቻለሁ ስለዚህ ቀኑ ሙሉ መቀመጥ እችላለሁ እንዳትሉ። ረጅም የመቀመጫ ጊዜያትን አስወግዱ። በጠረጴዛ ላይ የምትሰሩ ከሆነ ተነስታችሁ ቁሙ። ወደ እዚያና ወደዚህ ተመላለሱ። ሰውነታችሁን ዘረጋጉ። ጥቂት ደረጃዎችን ውጡ። አንድ ብርጭቆ ውሃን ጠጡ። ትንንሽ የእንቅስቃሴ እረፍቶች እንኳን ሙሉ በሙሉ ያለ እንቅስቃሴ የምታሳልፉትን ጊዜ ለመቀነስ ይረዳሉ። አስታውሱ፣ የአካል ብቃት እንቅስቃሴ አስፈላጊ ነው፣ ነገር ግን ከመጠን በላይ መቀመጥን መቀነስም እንዲሁ አስፈላጊ ነው። ስምንተኛ እንቅልፍን የዕለት ተዕለት ቅድሚያ የሚሰጠው ነገር አድርጉ። ከ40 ዓመት በኋላ እንቅልፍን ላልተወሰነ ጊዜ መስዋዕት የምታደርጉት ነገር አድርጋችሁ እንዳትቆጥሩት። ምንም እንኳን የግል ፍላጎቶች ቢለያዩም አብዛኛዎቹ አዋቂዎች በሌሊት ከ7 እስከ 9 ሰዓታት እንቅልፍ ያስፈልጋቸዋል። በቋሚነት ደካማ እንቅልፍ ማግኘት ስሜታችሁን፣ ትኩረታችሁን፣ የምግብ ፍላጎታችሁን እናም አጠቃላይ ጤናችሁንም ሊጎዳ ይችላል። መደበኛ የእንቅልፍ መርሃ ግብርን ለመፍጠር ሞክሩ። በየቀኑ በተመሳሳይ ሰዓት አካባቢ ተኙ እናም ተነሱ። የመተኛ ክፍላችሁን ጨለማ፣ ጸጥተኛ እናም ምቹ አድርጉት። ወደ መተኛት ሰዓት ስትቃረቡ አእምሮን የሚያነቃቁ እንቅስቃሴዎችን ቆጥቡ። እንቅልፍ የባከነ ጊዜ አይደለም፣ እሱ ሰውነታችሁን የመንከባከብ አካል ነው። 9ኛ መደበኛ የሆነ ምርመራዎችን ማድረግ ያስፈልጋል። ከ40 ዓመት በኋላ ከሁሉ በላይ አስፈላጊ ከሆኑ ልማዶች አንዱ ይህ ነው። ለጤናችሁ ትኩረት ለመስጠት እስክትታመሙ ድረስ አትጠብቁ። አንዳንድ አስፈላጊ የጤና ችግሮች ግልጽ የሆኑ ምልክቶች ሳይታዩ ሊዳብሩ ይችላሉ። በዕድሜያችሁ፣ በጾታችሁ፣ በቤተሰብ
የጤና ታሪካችሁ እናም ለአደጋ በሚያጋልጡ ሁኔታዎች ላይ በመመስረት እንደዚህ ያሉትን ነገሮች መከታተል ሊያስፈልጋችሁ ይችላል። የደም ግፊትን፣ ኮሌስትሮልን፣ የደም ስኳር መጠንን፣ የሰውነት ክብደትን፣ ሌሎች የሚመከሩ ምርመራዎችንም አድርጉ። አስረኛ አእምሯችንናም ግንኙነቶቻችሁን ተንከባከቡ። ማህበራዊ እናም ስሜታዊ ጤናችሁም እጅግ አስፈላጊ ነው። ከ40 ዓመት በኋላ ዓላማችሁ ስራ፣ ኃላፊነት፣ ክፍያዎችና ግዴታዎች ብቻ እንዲሆን አታድርጉት። ከሰዎች ጋር ለመገናኘት ጊዜን መድቡ። ለወዳጆቻችሁ ደውሉ። ከቤተሰቦቻችሁ ጋር ተነጋገሩ። ማህበረሰብን ተቀላቀሉ። ከቤት ውጭ ንጹህ አየር ባለው ቦታ ጊዜ ውስጥ አሳልፉ። አዲስ ነገርን በማወቅ ተማሩ። አንብቡ። የምትወዱትን መዝናኛ ተለማመዱ። ለመተንፈስናም እፎይ ለማለት ጥቂት ጸጥ ያሉ ደቂቃዎችን ውሰዱ። አንጎላችሁ ምግብና ስፖርት ብቻ የሚያስፈልገው ማሽን አይደለም። የአእምሮ መነቃቃት፣ ትርጉም ያላቸው ግንኙነቶች፣ እረፍትና ዓላማም ይጠቅማል። በአጠቃላይ 40 ዓመትን መሙላት የማብቂያ ጊዜ አይደለም። እሱ ትልቅ ዕድል ነው። ጤናማ እርጅና በአብዛኛው በአንድ ድንቅ ምግብ፣ በአንድ ተጨማሪ ምግብ ወይም በአንድ ሚስጥራዊ እንቅስቃሴ ላይ ብቻ የተመሰረተ አይደለም። እሱ ደጋግማችሁ የምታደርጓቸው ትንንሽ የውሳኔዎች ውጤት ነው። እናም ዛሬ ሰውነታችሁን መንከባከብ ከጀመራችሁ ኢንቨስት እያደረጋችሁ ያላችሁት ለሚቀጥሉት ጥቂት ወራት ብቻ አይደለም። በ50 በ60 በሰባዎቹ እናም ከዚያ በላይ መሆን የምትፈልጉት ሰው ላይ ኢንቨስት እያደረጋችሁ ነው። የወደፊት ጤናችሁ እየተገነባ ያለው በዕለት ተዕለት ልማዶቻችሁ ነው። ስለዚህ የማስጠንቀቂያ ምልክቶችን አትጠብቁ። ዛሬውኑ እነዚህን ምርጥ ጤናማ ልማዶችን መጀመር ይኖርባችኋል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ጥያቄያችሁን እንደተለመደው እንግዲህ በኮመንት አስፍሩልኝ፣ በደስታ እመልስላችኋለሁ። ላይክ እና ሼር ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።